ህዝቡ እየጮኸ ነው። ሶሻል ሚዲያ እየጮኸ ነው። አብሮን የሚሰራ ሰው እየጮኸ ነው። አለቆች እየጮሁ ነው። ምንድነው እዚህ ጩኸት መካከል እኔ የምሰቃየው? ለምሳሌ 600,000 ህፃናት በቀን 2 ጊዜ እየመገባችሁ ከሆናችሁ 600,000 እናት ወይም 2 ልጅ ካላት 300,000 እናት ስትመርቃችሁ ትውላለች ማለት ነው። አሉ በየጓዳው በትክክል ችግራቸው ሲታበስ የሚያመሰግኑ ተመርጣችኋልና የአዲስ አበባ መስተዳድር ከንቲባ፣ ምክትል ከንቲባ ምናምን ናችሁ። ከሰኞ እስከ ሐሙስ ማገልገል ያለባችሁ ህዝቡን። እዚህ አርብና ቅዳሜ ግን ክፍለ ከተማ ትሄዳላችሁ። የሰራችኋቸው መልካም ነገሮች እና ያስገኛችኋቸው ውጤቶች በገለጻው ቀርቧል። ህዝቡም ይሄን ተገንዝቦ በምርጫ ምላሽ ሰጥቷል። አሁን እሱን መገምገም አንፈልግም። ለመረጃ ጥሩ ነው። አሁን የምንፈልገው ፓሽን አላችሁ አዲስ አበባ ለመምራት ገብቷችሁ ነው የሰራችሁ ያላችሁት። ግማሾቻችሁ ኦሮሞንን፣ አማራንን፣ ወላይታንን፣ ጉራጌንን የወላይታ ጉራጌ ጠበቃንን ትላላችሁ። ወላይታና ጉራጌ ግን አዲስ አበባ ውስጥ ዳቦና ሻይ መብላት አይችልም። የእናንተ ጥብቅና የእናንተን ኪስ ለመሙላት ነው እንጂ ለህዝቡ አይደለም። እሱን እንስተነጋገራለን። ፕሮፌሽናሊ ፓሽኔት ሆናችሁ ከተማውን እየመራችሁ ነው ወይ አይደለም? ያን ለመውሰድ ፍላጎት አላችሁ ወይስ የላችሁም? በግድ ዕዳ እንደወደቀባችሁ ነው ከተማውን መምራት የምታስቡት? ፈልጋችሁ ጠይቃችሁ መርጣችሁ የምትሰሩ ስራ እንደሆነ የምታስቡት? መሬት አሁን የሚቸበቸበው አዲስ አበባ ውስጥ የሚል ከፍተኛ ስሞታ አለ። ማንም ቸበቸበው መሬት? ቅድም በገለጻ እንደተነሳው ከፍተኛ የልማት እንቅፋቶች አሉ። አዲስ አበባ ውስጥ ለውጥ ማየት የማይፈልጉ ኃይሎች አሉ፣ ከእናንተ ጋር እየተቀናጁ እንቅፋት የሚፈጥሩ። ትንሽዬ ልማት ሲጀምር ስም እያወጡ የሚሰለፉ፣ የሚያሳግዱ፣ የሚያግዱ፣ እየጠብጡ ልማት ተጀምሮ እንዲያልቅ የማይፈልጉ ከመሬት ውጪ በሰርቪስም ሌብነት አለ። አዲስ አበባ ውስጥ ለመኖር ሳይሆን ሰው ሲሞትበት ለማስቀበርም ጉቦ የሚከፍልበት ከተማ ነው። ማስቀበሪያው ጣጣ ነው እንኳን መኖር ቀርቶ። እና መሬት ችግር አይደለም ያለው፣ መሬት ማስተዳደር ነው ያልቻልነው እኛ። በእናንተ መሬት በእናንተ ባንክ ሀብት የፈጠሩ ሰዎች ዩቲዩብ እየቀለቡ አጀንዳ እየፈጠሩ የሚረብሹበት፣ ሌብነታቸውና ሀብታቸው እንዲደበቅ ህዝቡን የሚያምሱበት፣ ምስኪኑ ድሃ ደግሞ የሚሰቃይበት ከተማ ነው። እና ሊደርሺፕ አሁን 9 ወር 8 ወር ገደማ ሞልቶታልና ፓሽኔት ሆኖ ነው ወይ ስራውን እየሰራ ያለው? እንደሚያልቅ ጊዜ ነው? ቋሚ ኮንትራክት በቃ እናንተ የእድሜ ልክ ናችሁ? ሞናርኪ ነው? አንዴ ተቀምጣችኋል ማንም አይነካችሁም ማለት ነው ወይስ ጊዜ አለ? ያ ገብቶን ነው ወይ ስራ ያለ ነው? በየዕለቱ ስንት ደሃ ነው ዳቦና ሻይ እንዲያገኝ እያደረግን ያለ ነው እኛ? ትናንሽ ነገስታትን አዲስ አበባ ውስጥ የፈጠርን ያለው በየክፍለ ከተማው በየቢሮ የማይነኩ አይነኬዎች ነው ወይስ ቲም ሆኖ የህዝቡን ችግር የሚፈታ ከተማውን አንድ ስቴፕ ወደፊት የሚወስድ ስብስብ ነው? ገንዘብ የሌለው ሰው እናንተን አግኝቶ ችግሩን ተናግሮ ሊገለገል ይችላል ወይ? በጣም ብዙ የሚያሳዝኑት ታሪኮች ይሰማሉ አዲስ አበባ ውስጥ። ይችላሉ ሰዎች እናንተን ማግኘት? ሀብታም እናንተን ለማግኘት አይቸገርም፣ ደውሎ ይጠራችኋል፣ በግ ያመጣላችኋል። ድሃ ግን ተሰቃይቷል፣ አክሰስ የለውም። እዚህ ያለ የካቢኔ አባል ነው ጠያቂ እንካምራ አዲስ አበባን የሚያክል ከተማ ሀብታም ሰፊ ህዝብ ያለበት ስራ ተብሎ ጆሮ ቢሰጠው ለሐሜትና ለመቧደን መከራውን የሚበላው ካቢኔ ነው። ይሄ ገብቶን ነው ወይ እየሰራን ያለ ነው? ኮንሲስተንሲ የሚባል ነገር ስታውቃላችሁ ወይ? ለምሳሌ ጽዳት በየወሩ ካል ጠቅላይ ሚኒስትር 2 ቀን ከታየ እሱ ከሌለ ጽዳት ይቀጥላል ወይስ ይቆማል? አለ ጽዳት የሚባል ነገር ሁሌ ልምምድ ነው። ሃውሲንግ ላይ ያለብን ችግር
ለሃይ ራይዚንግ ነው የምትሰጡት ወይስ መሬት እየወሰዱ የሚሸጡ ሀብታሞች ነው ሪል ስቴት እያላችሁ ቦታ የምታደሉት? እና የሃውሲንግ ችግር ለመፍታት የባንክ ብድር ምናምን አይፈታውም። ወደፊትም ፕራይቬት ሴክተር ነው ኢንቮልቭ ማድረግ ያለበት። ለዛ ምቹ ነገር እየተፈጠረ ነው ወይ? ፕሮጀክቶች ፕሮፐርሊ ፎሎ እናደርጋለን ወይ? አንዳንዶቻችሁ ፕሮጀክት አካባቢም ድርሽ የማትሉ አዲስ አበባ ውስጥ ምን እንደሚሰራ የማታውቁ ፕሮጀክቱ ካለቀ በኋላ የፕሮጀክቱ ባለቤት ለመሆን መከራችሁን የምታዩ ናችሁ። ለምሳሌ ኮንቬንሽን ሴንተር ሲኤምሲ ያለ ስንቶቻችሁ ናችሁ ላችሁ ያያችሁት? ከካቢኔ አባላት ምን ላይ ነው ያለው? ምን ላይ ነው ያለው? መናገር የምችል ከእናንተው ስንት ሰው ነው? አድዋ 00 ማን ናችሁ ላችሁ ያያችሁት? ምን ላይ ነው ያለው? በጣም የሚደንቀው ነገር ከዚህ ቀደም ይመስለኝ እኔ ሆስፒታል ለመስራት የሚፈልግ ኢትዮጵያዊ የለም፣ ገንዘብም ችግር ነው፣ ሁሉም ችግር ነው፣ ከውጭ እናምጣ ነበር። ግን አይደለም። አሁን የገባኝ ነገር እኛን አንቀን የያዝናቸው እንጂ ሐኪሞች ተደራጅተው የሚደንቅ ሰርቪስ ይሰጣሉ። ለምንድን ነው እነዚህ ሰዎች እኛ ደግፈን ሆስፒታል ከፈለግን ኢንቨስት ማድረግ 10% 20% ወስደን ለምን አብረናቸው ኢንቨስት እናደርግ? የሚሰራ ሰው ነው ችግሩ ወይስ እኛን ስራ የሚሰሩ ሰዎች ዘርና ደም ምናምን ስንቆጥር እየዋል የሚሰሩ ሰዎች እንቅፋት እየፈጠርን ያለው? እነዚህን ጉዳዮች ገባ ብለን እንድናይ ነው። ካቢኔ የሰበሰቡ የጊዜው መነጋገር ጊዜውም ፍላጎቱም አሰራሩም የለም። ግን አዲስ አበባ የብዙ ነገሮች ማሳያም የብዙ ነገሮች ብልሽት መፈጠሪያም ስለሆነ ዘሆል ካቢኔውን ሰብሰብ አድርገን ብንነጋገር ይሻላል ነው። የመጀመሪያው ሐሳብ አዲስ አበባ ከተማ ውስጥ ለውድድር ስትቀርቡ አዲስ አበባ የምግብ ችግር፣ የመንገድ ችግር፣ የቤት ችግር፣ የሰርቪስ ችግር የሌለባት ከተማ ስለሆነች ገብቼ ዘና ብዬ ጥሩ ደሞዝ አግኝቼ መኖር ነው ብሎ የመጣ ሰው ከእናንተ ውስጥ ያለ አይመስለኝም። ካለ አድራሻውን ስቷል። የመጣችሁት መከራ የበዛበት ከተማ ስለሆነ እኔ ባለኝ ኤክስፒሪየንስ እና ፓሽን ትጉነት እንደው 10% እንኳን ብቀንስ ለትውልድ የቀለለ ነገር ይፈጠራል ብላችሁ ነው። እኔም ያለሁበት ስራ መስራው በዛ ስፕሪት ነው እንጂ የተስተካከለ የፍትህ ስርዓት፣ የተስተካከለ ፓርላማ፣ የተስተካከለ ቀበሌ ካለ ምን እናደርጋለን? እዚህ ህዝቡም ሲመርጠን ብዙ መከራ አለብን፣ መኖር ተቸግረናል። እናንተ ግን ቢያንስ እንደ ልጆቻችሁ ናችሁ፣ ችግራችንን ትጋሩልንና መጠነኛ ማሻሻያ ታደርጋላችሁ ብሎ ነው። መትጋት እንችላለን፣ ፍላጎቱ አለን፣ ችግርን እንደ እድል የማየት አቅም አለን። ይሄ ችግር ያንጸናል፣ ያስተምረናል ብላችሁ የወሰናችሁ ነው የመሰለኝ መጀመሪያ ስራ ስትጀምሩ። እና የተባለው ችግር በሙሉ አለ። የተፈለጋችሁት ያንን ችግር ተጋፍጣችሁ መጠነኛ ማሻሻያ እንድታደርጉ ነው። ያን ማድረግ ደግሞ ትችላላችሁ። ያን ማድረግ የምትችሉት መጀመሪያ ስራውን እና ያለውን ችግር ከግል ማንነታችሁ ጋር የማያያዝ ከሆነ ብቻ ነው። እኔ ስለሆንኩ ነው፣ ሴት ስለሆንኩ ነው፣ ኦሮሞ ስለሆንኩ ነው፣ አማራ ስለሆንኩ ነው ካልኩ ወድቀሃል። በቃ አትሰራውም። ስራው ከግል ጉዳይ ጋር መያያዝ የለበትም። መጀመሪያ በአንድ ወቅት ሁለት ሰራተኞች በጣም ተማረው የሥራ አካባቢያቸው ሌብነት ያለበት፣ ችግር ያለበት፣ ቡድንተኝነት ያለበት እንደው ቢያስቡት ለስራ ምቹ ያልሆነ አካባቢ ሲሆንባቸው የነፍስ አባት ሊያማክሩ ይሄዳሉ። በቃ ተማርን፣ ተቀጠርን፣ ልንሰራ እንፈልጋለን፣ ነገሩ በሙሉ ግን ግራ ነው እና የእርሶ ምክር ምንድነው ብሎ ሲጠይቁ ያው የምትሰሩት ለዕለት ጉርስ ነው፣ ከአንድ እንጀራ የሚያልፍ ጉዳይ አይደለም፣ ስራችሁ ለዕለት ጉርስ ነው ብሎ ዝም ይላሉ። እንደምታውቁት ትልቅ ሰዎች ትንሽዬ ነገር ነው ጠብ የሚያደርጉት። ሰዎቹ የተነገራቸውን ወስደው በግል ብዙ ማሰብ አለባቸው። በቂ አይደለም ገለጻው። እና አንደኛው የገባው ለዕለት ጉርስ ምን ትሰቃያለህ ብለውኛል አባ፣ ምን አሰቃየ ብለውኛል ብሎ ወዲያው ሄዶ ሪዛይን አድርጎ ስራውን ለቆ
ገጠር ሄዶ እርሻ ማረስ ጀመረ። ትንሽ ከቤተሰቦቹ ትንሽ ቦታ ወስዶ ዘመናዊ እርሻ ያደረገ ከተማንን ስለሚያውቅ ስራ ጀመረ። አንደኛው ደግሞ በቃ ለካ አባ በግልጽ ነገሩኝ እኮ ዝም ብዬ እንደው የረባ ያረባውን ሳይስጋጭ ስጨቃጨቅ ነው ለካ ከአንዲት ጉርሻ ሙጣለፍ አይደለች እና ኖት ቴክ ኢት ፐርሰናሊ ስራዬን ነው የምሰራው ብሎ ይሄ ነገሮችን በሙሉ ከራሱ ጋር የሚያያይዘውን ትቶ ስራ መስራት ጀመረ። እና ከተወሰነ ዓመት በኋላ ሲገናኙ ይሄ አማሮ ምክር ጠይቆ የነበረው ሰውዬ አድጎ ማናጀር ሆኗል እዛው መስሪያ ቤት። ለግብርና የወጣው ሰውዬ ብዙ ሰርቶ ሀብታም ሆኗል፣ ተሳክቶለታል። እና በአጋጣሚ ሲገናኙ ሁለቱም የተሻለ ህይወት ደረጃ ላይ ነው ያሉት። እንዴት አንድ ችግር ገጥሞን አንድ ሰው አማክረን አንድ ምክር ተሰጥቶን ሁለታችን ሊሳካል እንዴት ቻለ? ይሄ ነገር ማጣራት አለብን፣ አባ ጋር እንሂድ ብለው ይሄዳሉ። እኔም በመከሩኝ መሰረት ወጥቼ የግል ስራ ሰራው። እርሱ እንደመከሩኝ ለአንዲት እለት ጉርሻ ምግብ ብዬ ለምን ሰቃያለሁ ብዬ የራሴን ስራ ጀመርኩ፣ ተሳካልኝ። ይሄ ጓደኛዬ ግን እዛው ቀርቶ ለካ ከእለት ጉርሳ አታልፍም ጉዳዩ ብሎ ነገሮችን የሚያይበትን እይታ ፓራዳይም ስለቀየረ ተሳክቶለት ማናጀር ሆነ። ትክክለኛው ማን ነው? ከሁለታችን የእርሱን ምክር ሰምቶ የተገበረው ማን ነው ብለው ሲጠይቁ ሁለታችሁም ትክክል ናችሁ። እኔ ያልኳችሁ ስራና ስራ አካባቢ ጋር የምታነሱት ጉዳይ ከግል ጉዳያችሁ ጋር የሚያያዝ አይደለም። ከአንድ ቀን ምሳ ከአንድ ቀን ራት የዘለለ ጉዳይ አይደለም። ለዛ አማውንት ያልተገባ ስቃይ አትሰቃዩ። ዶንት ቴክ ኢት ፐርሰናሊ ነው ያልኳችሁና ሁለታችሁም በገባችሁ መንገድ ፈጽማችሁ ተሳክቶላችኋል ብለው መለሱ። ስለዚህ ከዚህ ወጣችሁ ጠቃሚ ነገር ለራሴ ሰራሁ ማለት የምትፈልጉ ከሆነ ዶንት ቴክ ኢት ፐርሰናሊ። ምንም የግል ጉዳይ አይደለም። ይሄ የሀገር ጉዳይ ነው፣ የጋራ ጉዳይ ነው። እኛ ፓሽን አለን፣ ፍላጎት አለን፣ ኮንትሪቢዩት እናደርጋለን። ሲያልቅ እንሄዳለን። ስንሄድ ግን መልሰን ሪቫይዝ እናደርገው የማይጸጸት መሆኑን ማወቅ ብቻ ነው። ሁለተኛው ከዚሁ ጋር የሚያያዘው ኔጌቲቭ እሳቤ። ህዝቡ እየጮኸ ነው፣ ሶሻል ሚዲያ እየጮኸ ነው፣ አብሮን የሚሰራ ሰው እየጮኸ ነው፣ አለቆች እየጮኹ ነው። ምንድነው እዚህ ጩኸት መካከል እኔ የምሰቃየው? ትርፉ ምንድነው ይሄ ነገር የሚልም እንድምታ ለኔጌቲቭ እሳቤው ኮንቴነሩን ቀይሩት። ለምሳሌ 600,000 ህፃናት በቀን 2 ጊዜ እየመገባችሁ ከሆናችሁ 600,000 እናት ወይም 2 ልጅ ካላት 300,000 እናት ስትምርቃችሁ ትውላለች ማለት ነው። አሉ በየጓዳው በትክክል ችግራቸው ሲታበስ የሚያመሰግኑ። እሱን ግን አብዙት። እናንተ አመስጋኝ እንዲበዛ ስራዎቻችሁን ደጋግማችሁ መልካም ነገር በመስራት ስራው ራሱ አፍ አውጥቶ እንዲናገር ማድረግ ያስፈልጋል። ለምሳሌ ህዳሴ ተሸጠ ተባለ። እኔ ህዳሴ እንዲቀየር በጣም ብዙ ለፋ ነበር ያኔ። ግን ምንም ብለፋ ውሃ ሊያስቆ ተሸጠ የሚለው ዜና በደንብ ተነገረ፣ ብዙ ሰው ገዛው። እራል ተሸጠም ብዬ ብፍጨረጭር ዋጋ የለውም። አለመሸጡን ዲስፕሩቭ ለማድረግ ውሃ ያስኩ። ስለዚህ ውሃ ተይዞ ስለማያውቅ ውሃ መያዝ ብትፈልጊም ባትፈልጊም ትልቅ ማይልስቶን። ውሃ ከተያዘ በኋላ ብዙ አቃቂር ሊወጣ ሲሞክር በሚቀጥለው ዓመትም ውሃ ያስኩ። በሚቀጥለው ዓመት ውሃ ያስኩ ማለት አማውንቱ ጨመረ ማለት ነው። ግድቡ ቁመቱ የበለጠ ሬዝድ ሆነ ማለት ነው፣ አደገ ማለት ነው። ዝም ብሎ ውሃ ይያዝ። አሁን በዚህ ዓመትም ህዳሴ ይባላል። ውሃ ምን ይዛለን፣ ሁለተኛ ተርባይን እናስገባለን፣ ይቀጥላል ስራው። ከዛም ይሆናል ህዳሴ ራሱ አፋውቶ ይናገራል። እኔ አልናገርለት። እንዴት ይናገራል? ለምሳሌ ከለውጡ በፊት አዲስ አበባ ውስጥ የመብራት ሺፍት የተለመደ ነው። አንድ ሳምንት። አሁን ጠይቃችኋል፣ ለምን ቀረብላችሁ? ሺፍት ለምን ቀረብ የሚጠይቅ ሰው አለ? ወሰዳታ። እሷን ከወሰደ ሺፍት አይጠይቅም፣ አዲስ ጥያቄ ይጠይቃል። አዲስ ጥያቄ መጠየቁ ለአዲስ ነገር እንድንዘረጋ ያደርገናል እንጂ ያን ስለሰራውልህ አፈን ዝጋ እንደዛማ አይባልም።
ግን ሽፍትን ለማውን ሽፍትን ያስቀረነው በደሊቨሪ በስራ ነው እንጂ ኤነርጂ ፍላጎት ስለቀነሰ አዳዲስ ኩባንያዎች ስለተፈጠሩ አይደለም። እና ንጽጽሩ ከራስ ጋር ካልሆነ ኮንቴነር እየቀየርክ ማታይ ከሆነ ስራ አይሰራም። አሁን የምታደርጉት ለጊዜው በአራት ክፈሉት ቲሙን። ጥራቱ ከተሰጠው ለ3 ካቢኔ ጋር ኤክስ የሚባል ክፍለ ከተማ ይሰጠዋል። ጃንጥራር ከሚመደብለት ለ3 ኮሚቴ ጋር ዋይ የሚባል ክፍለ ከተማ ይሰጠዋል። መለስ ከሚመደብለት ሰው ጋር እንዲሁ ክፍለ ከተማ ይሰጠዋል። ዘን አዳነች ደግሞ አንድ ክፍለ ከተማ ትይዛለች። 4 ካቢኔውን ደልድሉት እዛ ውስጥ። እናንተ 4 ክፍለ ከተማ የምትሄዱ ሰዎች አንደኛ ከሰኞ እስከ ሐሙስ ስራችሁ ተመርጣችኋልና የአዲስ አበባ መስተዳድር ከንቲባ፣ ምክትል ከንቲባ ምናምን ናችሁ። ከሰኞ እስከ ሐሙስ ማገልገል ያለባችሁ ህዝቡን። እዚህ አርብና ቅዳሜ ግን ክፍለ ከተማ ትሄዳላችሁ። ቢሮአችሁ እዛ ነው፣ ውሏችሁ እዛ ነው። አንድ ቀን አንደኛ ወረዳ፣ አንድ ቀን አንደኛ ወረዳ፣ አንድ ቀን አንደኛው ቀበሌ። እስቲ መጀመሪያ በተሰጣችሁ ክፍለ ከተማ ውስጥ ሰርቪስ አሻሽሉ። እስቲ የመሬት ምዝበራውን አጥርታችሁ እርምጃ ውሰዱ። እስቲ ሌቦችና መልካም ሰራተኞች ለይታችሁ መልካሞችን አሳድጉ፣ መጥፎቹን ደግሞ አግልሉ። በክፍለ ከተማ ሂዱና ወደ ችግሩን ፍቱት። ችግሩ ባስና ታክሲ ይዞ እናንተ ጋር ሜየር ኦፊስ ከሚመጣ ክፍለ ከተማ ሂዱ። እናንተ በየክፍለ ከተማችሁ ስትገቡ የምትሰሯቸውን ስራዎች ቀለል አድርጌ ላንሳላችሁ። አንድ ዳቦ መጀመሪያ በፕራይቬት ሴክተር ሸገር ዳቦ የሚባል ጀመርን። በኋላ ደግሞ በእርዳታ ዳቦ ፋብሪካ ተሰሩ። አዲስ አበባ ላይ 5-6 ብትሰሩ በጣም ብዙ ችግር ይቀንሳል። 5-6 የግድ ሳይዙ እንደሸገር ነው እንደ ብርሃን መሆን የለበትም። አነስ ያለ እንዲሆን ማለት ነው። ሁለተኛ የከተማ እርሻ አይደለም፣ የጓሮ እርሻ። አዲስ አበባ ራሱን ለመገብ ከበቂ በላይ ቦታም ውሃም አለው። የጓሮ እርሻ በመለስ ክፍለ ከተማ ውስጥ የጓሮ እርሻ ዛሬ የት እንዳለ ከ2-3 ወር በኋላ የት እንዳለ በአካል ሄጄ ማየት እፈልጋለሁ። ስንት ሌባ ገምግሞ በክፍለ ከተማው ከለየ በኋላ ለዋናው ኮሚቴ ያቀርብላቸዋል። በኔ ክፍለ ከተማ 10 ሌባ አግኝቻለሁ ብሎ ያቀርባል፣ ብቻውን እንዳይወስድ። በኔ ክፍለ ከተማ በእያንዳንዱ ጓሮ መደብ አሰርቻለሁ፣ እርሻ አሰርቻለሁ ይላል። በኔ ክፍለ ከተማ ያለው ሀብታም አስተባባሪ ዳቦ ፋብሪካ ሰርቻለሁ ይላል። በኔ ክፍለ ከተማ ካለው ስራ ውስጥ የአቅርቦት ችግር ስላለ 3 መኪና አስገዝቼ ከአሰላ ከባህር ዳር ከምናምን ስንዴ አምጥቻለሁ ይላል። እዚህ ከሌለ አምጡ ካለበት አለ ስንዴ። አሁን ዛሬ እንኳን እየተዘራ ነው። ሰከንድ ራውንድ ባሌ ብትሄድ በሙሉ እየታረሰ ነው ያለው ዛሬ። አሁን ክረምት ደግሞ 1 ሚሊዮን ሄክታር እናስገባለን። የጀመርነው ሳይቋረጥ እየገባ ነው ያለው። ለምንድን ነው ታዲያ ስንዴ የማይናገረው ያላችሁ እንደሆነ ዋጋው ዝቅ ብሎ በየቦታ አቬለብል ሆኖ ኤክስፖርት አድርገን እራሱን መናገር አልጀመረም። እኛ እናውቃለን ለውጡን። ስንዴው ግን ራሱ ማውራት እስኪጀምር ድረስ መቀጠል አለበት እንቅስቃሴው። አቅርቦትም በዚህ መንገድ ማድረግ። የእሑድ ገበያ ቅድም ያነሳችው አዳነች በመለስ በጥራቱ በጃንጥራር ባዳነች ከተማ ውስጥ ምን ያክል ሰፋ የሚለውን በሚቀጥለው ግምገማችን ነው። ቢሮ ተቀምጠህ ኮብራህን ሰው እየነዳልህ አንተ ከኋላ በር እያስከፈትክ አዲስ አበባ መቀየር አትችልም። ፒክአፕ እየነዳ ነው የምትቀይረው አዲስ አበባ። የሚያለቅስ ህዝብ እየመራህ የተንደላቀቀ ነገር እያሰብክና በስብሰባ ማዕት ታጅበህ እንደዛ አይሆንም። አሳዩ ክፍለ ከተማ ገብታችሁ አሁን ከዛ በኋላ ነው አሁን የምትሉትን ነገር መልሰን ማየት የምንጀምረው። ማዕድ ማጋራት በእያንዳንዱ ክፍለ ከተማ ያሉ ሆቴሎች፣ ያሉ ምግብ ቤቶች፣ ሻይ ቤቶች ከተረፋቸው ነገር ፕሮፐርሊ ቢያካፍሉ ስንት ሰው በልቶ እንደሚያድር መገመት አትችሉ። ሁሉ አይሆን ግድ የለም 1500 መግቡና የማንችለውን ቀስ እያልን ደርስበታል። በእናንተ ክፍለ ከተማ ማዕድ ማጋራት ካልቸር ይሁን፣ ልክ ህፃናት እንደመገባችሁት ማለት ነው። አሁን ከ15-20 ቀን በኋላ አዲስ አበባ ውስጥ የአቅመ ደካሞች ቤት
ማፍረስ እንጀምራለን ለክረምቱ። ለምሳሌ የመደመር መንገድ መጽሐፍ ተሽጦ ካስገኘው ገንዘብ ድሮ ትምህርት ቤት የሚሰራበትን ለአዲስ አበባ ከተማ ከ15 እስከ 20 ሚሊዮን አሎኬት አድርጌያለሁ እኔ አንድ 20 30 ፋሚሊ ቤት ለመስራት። አስተባብረ 10 ሰው 5 ሰው ቤት ስራ አፍርሰ እነሱ አሮጊቶች ዝም ብሎ የሚተኙ እንዳይመስልህ ማታ ማታ ዝናብ ሲቀርላቸው ስምህን ልጆችህን ምናምንን እየጠሩ እየባረኩ ያድራሉ። እሱን ሳታደርግ ስለ ሃይዌይ ብናወራ ስለምናምን ብናወራ ምን ዋጋ አለው? የድሃ ቤት አፍርስና ስራ። በጀቱ አይበቃም። ለምነ ስራ፣ አስተባብረ ስራ። አሁን እዚህ ያለ ካቢኔ 20 ሰው 30 ሰው እያንዳንዳችን 5 ከሰራን 50 ቤት ሰራን። 10 ከሆነ ደግሞ በጣም ብዙ ቤት እንሰራለን ማለት ነው። እንደዚህ እያደረግን ሰው ወደ ስራ እያስገባን እየለመነ የችግረኞችን ነገር ይፈታ ከሆነ ያ ሲሰበሰብ የአዲስ አበባ ችግር የተፈታ ይሄዳል። ቁጭ ብለን የምንጠብቀው የሆኑ ሰዎች እንዳይኖሩ አረንጓዴ አሻራ ቀደም እንዳነሳችሁ ነው። ጽዳት ኮንቲኒየስ መሆን አለበት። የዛሬ 2-3 ዓመት አዲስ አበባ ማየት ብርቅ ነው። ንጹህ መንገድ ማየት ብርቅ ነው። አሁን አንዳንድ ሰዎች ንጹህ እየሆነ ነው ብለዋል። ገና ብዙ አይጠበቅብናል። ይሄ ቀድሞ ቆሻሻ ላዩ ሰዎች እነሱ ያድንቁ፣ እኛ ደግሞ ወደሚቀጥለው ሌየር እንዘርጋ። የሚቆም ነገር ከሆነ አይሆንም። የመኪና አልቦ ቀን ካር ፍሪ ዴይ የተጀመረ ነበረ። በጣም አዲስ አበባ ያስፈልጋል መኪና የማይነዳበት ቀን። አብዛኛው የአዲስ አበባ ዋና ቦታ በእግር የሚኬድበት ቀን ያስፈልጋል። ነዳጁም ችግር ነው። ጤናማውን ኢሹ እየሆነ ነው። ቸርቸር ጎዳና ብቻ ሳይሆን ዋና ቦታዎች በሽተኛ አምቡላንስ ምናምን የሚባሉ ሰዎች ፍቃድ ያላቸው ካልሆነ በስተቀር በእግር የሚኬድበት ቀን ማስፋት ያስፈልጋል። ይህንን ካልቸር ሌላ አደገኛ ነገር ሜንቴናንስ። አሁን ቢሮአችሁ በጣም ነው የሚያምረው። ሜንቴን ካልተደረገ ግን ቢሮአችሁ ይበላሻል። ሜንቴን መጠበቅ አለበት። ቸርቸር ጎዳና ላይ የተሰራው ስራ በጣም ጥሩ ነው። የሚቀር ነገር ካለ እያደገ ይሄዳል። ግን ሜንቴን መደረግ አለበት። ሰርቶ መሄድ ከሆነ ዋጋ የለውም። ሰስቴን የሚያደርግ የሚቆይ ነገር መሆኑን በዛው ኳሊቲ በዛው ሰርቪስ መጠን የሚቆይ መሆኑን ማረጋገጥ ያስፈልጋል። እነዚህ የደሃውን ኑሮ የሚቀይሩ ነገሮች ፕራይመሪሊ የሚጠብቀው 4 ከተማ ነው። ያዳነች፣ የመለሰ፣ የጃንጥራር፣ የጥራቱ። እነዚህ 4 ከተማ ውስጥ ዳቦ ተፈቶ የጓሮ አትክልት ተስፋፍቶ ጽዳት በስቶ ማዕድ ማጋራት ልማድ ሆኖ ከአንድ 5-6 ወር በኋላ መልካም ተሞክሮን ቀስማለን ከእናንተ ክፍለ ከተማ እና እያንዳንዱ ሰው ጭቃ ሲያቦካ ነው ጭቃ ማብኳት አስቸጋሪ መሆኑ የሚገባው። ስራ አብኩተ ስራና ሳይ ቁጭ ብሎ እንደዚህ ነው ምናምን ምን ይሰራልኛል ነገር ስንጠቃ ዴሊቨሪ ውጤት እንፈልገው። ይሄን በእናንተ ክፍለ ከተማ ይታያል። ማን ስራ እንደሚሰራ አያለው። ደግሞ ታለው ችግር የለውም እንደምታውቁት ስለሆነ ይሄን ካደረጋችሁ በኋላ ይሄ ካቢኔ ትምህርት ይማርና ይሰፋል ማለት ነው። እስቲ እናንተ አራታችሁ ስሩና ይሄ አስተባባሪ ይሄ ምናምን ጫረታ ተውና ግቡና ስራውን ስሩት። ሁለተኛ ፕሮጀክት እስካሁን ያወራሁት የድሃውን ኑሮ ለማቃለል በምግብ ያለውን ችግር በእያንዳንዱ ክፍለ ከተማ የሚሰራውን ፕሮቶታይፕ ነው። ፕሮጀክት በሚመለከት ሃውሲንግ ማድረግ ያለባችሁ አዲስ አበባ በየክፍለ ከተማ ያለውን ቦታ ይለይ። ከለየ በኋላ ሃይ ራይዚንግ G+20 ምናምን ያውጣ ጫረታ። ጫረታው ምንድነው? ለምሳሌ ኢንቨስት የሚያደርገው ሰው መለስ ከሆነ ለአዲስ አበባ ከተማ 30% ከገነባው ቤት ውስጥ ይሰጣል። በነፃ ነው ማለት የሚወስደው። ይገነባል G+20 ሺህ ቤት 5000 ቤት 1000 ከገነባ 300 የአዲስ አበባ ነው። 10000 ከገነባ 3000 የአዲስ አበባ ነው። አዲስ አበባ ቀደም እንዳነሳችሁ ይፈልዳ ይፈልግ በራሱ ስራ ይሰራበታል እሱ። ሁለተኛው በሌላ ዓለም አሜሪካን ጨምሮ እየተነሱ ቤት ኪራይ መጨመር የሚባል ነገር አይቻልም። ማንም ቤት ኦን ያደረገ ሰው ኢትዮጵያ ውስጥ በራሱ መሬት ኦን ያደረገ የለም። መሬት የወል ሀብት ነው አይደለም? ቤት ኪራይ የምንወስነው ለሱ ነው። ግን ባለሀብቶቹ እንደዛ አይመስላቸውም። የግላቸው ይመስላቸዋል ሁሉ ነገር። እንደዛ አይደለም። ቤት ኪራይ ዝም ብሎ መጨመር አይቻልም። የትም ዓለም አይቻልም፣ እኛም ጋር አይቻልም። በጋራ ጆይንት ኢንቨስት አድርጉ ብያለሁ። ሶሻል ሪስፖንሲቢሊቲ ብያለሁ። ሶስተኛው ደግሞ ከሆነ አማውንት በላይ
አሁን ደሃው እንዳናስቸግረው ከ1 ሚሊዮን ብር ወይ ከ2 ሚሊዮን ብር በላይ የሚያወጣ ቤት ህንጻ የሰራ ሰው ፕሮፐርቲ ታክስ መክፈል አለበት። ይሄ የትም ዓለም ያለ ኤክስፒሪየንስ ነው። ዝም ብሎ በነፃ የሚባል አንዴ ሰርተዋል፣ አንዴ በዘመድ አዝማድ በጉቦ ስለወሰደ ቦታውን ስለሰራበት እድሜ ልክ በነፃ የሚባል የለም። ታክስ ይከፈላል። ቤቱ ያንተ ነው፣ ግን ታክስ ትከፍላለህ። ስንት ነው አማውንቱ? ስንት መሆን አለበት? አጥኑ፣ ስሩ። ደሃው እንዳይጎዳ ዝቅተኛ ቤቶችን ተዋቸው፣ ችግር የለም። ዋና ዋናውን ህንጻ ዋና ዋናው ቪላ ታክስ ይክፈል። አራተኛ አፍሪካም ጭምር ያለ በሰለጠነው ዓለም የተለመደ አንድ ሰው ከቤቱ ፊት ለፊት ያለው ሳር ከደረቀ ይቀጣል። መድረቅ አይችልም ሳር። ውሃ ማጠጣት መንከባከብ ግዴታው ነው። ይሄን ታውቃላችሁ። በረዶ ማንሳት በረዶ ባለበት ሀገር ግዴታ ነው። ቆሻሻ ማንሳት ግዴታ ነው። ከፕሮጀክት አንጻር ዊንዶስ ኦፍ አፍሪካ ቦሌ አካባቢ የሚሰራው በጣም ኢምፖርታንት ፕሮጀክት ነው፣ መስራት አለበት። ከኤርፖርት ጋር ተያይዞ አብዛኛውን ትራንዚት የሚያደርገውን ሰው ከተማችሁ ውስጥ ያስቀርላችኋል። እዚህ ከቀረ 1 ቀን 2 ቀን ገበያችሁ ያድጋል። ሆቴሎች ገበያ ያገኛሉ፣ ታክሲዎች ገበያ ያገኛሉ፣ ትናንሽ ሰርቪሶች ገበያ ያገኛሉ። ሰው ማስቀት አለባችሁ። ዊንዶስ ኦፍ አፍሪካ የሚባለው ከኤርፖርት እዛ ያለው ቦታ ላይ የሚሰራ ፕሮጀክት ልክ እንደ ሸገር ምናምን ነው፣ ግን ብዙ ማርኬት ነው ያለበት፣ ሆስፒታሉ አካባቢ ማለት ነው። እሱ ቢሰራ ኮንቬንሽን ሴንተሩን በጣም ጥሩ ነው። ፎሎ አድርጉት። ቬሪ ኢምፖርታንት ነገር ነው። እስከ 5000 ሰው የሚይዝ አዳራሽ አለው። ቦታውም ጥሩ ቦታ ነው። ፎሎ አድርጋችሁ ቢሰራ ጥሩ ነው። ሪቨርሳይድ ፕሮጀክቱ የፋይናንስ ኢሹ አለም ያለበት የዲዛይን ቼንጅ ነው። በደንብ አቴንሽን እንዲሰጠውና እንዲያዝ ቢስተካከል ብዬ የማስበው አንዱ መታወቂያ ነው። መታወቂያ አሁን እያደላችሁ ነው እና መታወቂያ ይሸነሽናል በየቀኑ። መታወቂያም ቢቆም ዲጂታል አይዲ እስከሚጀመር ድረስ ዩኒፎርምሊ ብታቆሙ ጥሩ ነው። ሁለተኛው ቢስተካከል ኮንትሮባንድ ነው። ኮንትሮባንድ በነገራችን ላይ ማክሮ ሌቭል የኛን ኢኮኖሚ ብታዩት የሚያስደነግጠው ነገር አንዱ እሱ ነው። ለምሳሌ ከብት፣ የቁም ከብት ለኢትዮጵያውያን ብቻ የተወገበያ ነው ተባለ። የውጭ ሰዎች መጥተው የቁም ከብት መሸመት እንዳይችሉ ኢትዮጵያ ውስጥ ማለት ነው። የውጭ ሰዎች ኬንያ ሄደው፣ ሶማሌ ሄደው፣ ሱዳን ሄደው የኛ ሰዎች አቀብሏቸው የኛ የቁም ከብት ይጨበጨባል። ይሄ ኢትዮጵያውያንን ማገዝ ነው፣ ኢትዮጵያውያንን ሌባ ማድረግ ነው። ይሄ ፖሊሲ በራሱ ኢትዮጵያዊ ሀገሬ ብሎ ሪስፖንሲብል ሆኖ ለሀገር ኢንካም የሚሰራ ቢሆን ባልከፋ ነበረ። ለኢትዮጵያዊ ብለን ኢትዮጵያዊ ኮንትሮባንዲስቶች ማበራከት ምንም ጥቅም የለውም። እንደዚህ አይነት የቲንኪንግ የፖሊሲ ችግሮች ያሉባቸውን እያየን እኛ እንፈታለን። ግን እንደ ኤግዛምፕል ማንሳላችሁ ለኢትዮጵያውያን መከልከል አለበት ይሄ ሴክተር ይባልና ጥሩ ሌቦች እዛ ይፈጠራሉ። ሌላውን ሳክ እያደረጉ እነሱ ብቻ የሚኖሩበት እንትን ይፈጠራል። ይሄ አይጠቅምም፣ ሀገር አያሳድግም። ኮንትሮባንድ ላይ ስራ ያስፈልጋል። ሌላው ስታንዳርድ የኮንስትራክሽን ቢሮ ያነሳችው የሚመለከታል፣ ሁላችሁ ይመለከታችኋል። ቀለም ከዚህ ቦሌ ስትነዳ አንደኛው ቢጫ፣ አንደኛው አረንጓዴ፣ አንደኛው ነጭ። እንዴ ከተማ ባለቤት የለውም እንዴ? እንደዚህ እኮ አይፈቀድም። እያንዳንዱ ህንጻ በተፈቀደለት የቀለም አይነት ነው እንጂ ቤቱ የሚቀባው ቤቱ የኔ ስለሆነ ቀለም ስላማረኝ ብሎ ሁላችንም የምናየውን ቀለም እንደፈለገ መቀባት አይችልም። መስታወት እንደፈለገ መስታወት ብቻ ማድረግ አይችልም። ዥንጉርጉር ነው የምታዩት ህንጻ ከተማ ውስጥ። ይሄንን ማየት ያስፈልጋል። ክፍለ ከተማ ስትሄዱ አንዱ የምታደርጉት ነገር ይሄ ስለሆነ አዲስ አበባ ላይ ወላይታ ወሰደ፣ ወለኔ ወሰደ፣ ሶማሌ ወሰደ የሚለው ጭቅጭቅ መጠንቀቅ ያለባችሁ ነገር እያንዳንዳችሁ እዚህ ያላችሁ ሰዎች የአዲስ አበባ ነዋሪ አገልጋይ ናችሁ። አዲስ አበባ ውስጥ ሚራብ አማራ፣ ሚራብ ትግሬ፣ ሚራብ ኦሮሞ፣ ሚራብ ወላይታ አለ። መንገድ ላይም ብትሄድ የሚለምን ይሄ ሁሉ አለ። አንተ ከንቲባ ስለሆንክለት፣ አንተ ምናምን ስለሆንክለት ያንተ ዘር በዛ ችግር ውስጥ እየወጣ አይደለም። የሆነ ሀብታም ያጭበረብርብ ይሆናል እንጂ ምንም አታደርግም። ተውት እሱን። ይሄን ተጠብቀ ሆኖ ግን የአዲስ አበባ ከንቲባ የካቢኔ አዲሱ ከምርጫ በኋላ የመጣው ቅድም የተገለጸውን ስራ አልሰራ ማለት አይደለም። ብዙ ስራ ሰርታችኋል። ለዛ ነው ከተማው ያማረው። ለዛ ነው ድሃ ምግብ እንዲመገብ ያደረጋችሁት። ለዛ ነው ለውጥ የመጣው።
ግን ለዚች ብቻ ለምን የፈለግናችሁ ለዚች ብታክል ለውጥ አይደለም እና እሱን ረግጣችሁ ወደሚቀጥለው ለውጥ ሂዱ።